ይህንን ምልክት ስታዩ በውስጣችሁ የሚፈጥረው ስሜት ምንድን ነው? ፍርሃት፣ ጥላቻ ወይስ በሚሊዮኖች የሚቆጠሩ ንጹሃን ያለቁበት የሁለተኛው የዓለም ጦርነት ዘግናኝ ትዝታ? ለዘመናዊው ዓለም ይህ የመስቀል ቅርጽ ያለውና ጫፎቹ የታጠፉ ምልክት የክፋትና የጭካኔ ሁሉ መጨረሻ ነው። ነገር ግን አንድ አስገራሚ ሚስጥር ልንገራችሁ። አዶልፍ ሂትለር ይህንን ምልክት ለራሱ የጥፋት ዓላማ ከመስረቁና የዓለም አስፈሪው አርማ ከማድረጉ ከሺዎች ዓመታት በፊት ይህ ምልክት የሰው ልጅ ካያቸው እጅግ የተቀደሱ የሰላም፣ የፍቅርና የብልጽግና መገለጫዎች አንዱ ነበር። ከእስያ እስከ አፍሪካ፣ ከአውሮፓ እስከ አሜሪካ ያሉ ጥንታዊ ስልጣኔዎች ይህንን ምልክት በክብር ይጠቀሙበት ነበር። ሰላም ጤና ይስጥልን ውድ የሃሁ ዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ ስዋስቲካ በእርግጥ ምንድን ነው? በተለያዩ የዓለም ክፍሎችስ ምን ትርጉም ነበረውና በአንድ ወቅት ፍቅርን ሲሰብክ የነበረው ምልክት እንዴት በአንድ አምባገነን መሪ ተጠልፎ የዘረኝነትና የጥፋት ምልክት ሊሆን ቻለ የሚለውን ጥልቅ ታሪክ እንፈትሻለን። ቪዲዮን እስከ መጨረሻው በመከታተል የተደበቀውን የታሪክ እውነት እወቁ። በመጀመሪያ ደረጃ ስዋስቲካ የሚለው ቃል የመጣው ሳንስክሪት ከተባለው እጅግ ጥንታዊ ከሆነው የህንድ ቋንቋ ነው። ቀጥተኛ ትርጉሙም ደህንነት፣ መልካም ዕድል ወይም ብልጽግና ማለት ነው። በቅርጹ ስንመለከተው ምልክቱ እኩል ርዝመት ያላቸው 4 እጆች ያሉት መስቀል ሲሆን የእጆቹ ጫፎች ወደ ቀኝ ወይም ወደ ግራ በ90 ዲግሪ የታጠፉ ናቸው። አርኪኦሎጂስቶች እንደሚሉት ይህ ምልክት ለመጀመሪያ ጊዜ የተገኘው ከዛሬ 12000 ዓመታት በፊት አሁን ዩክሬን ተብሎ ከሚጠራው አካባቢ በተገኘ ጥንታዊ ቅርስ ላይ ነው። ነገር ግን ይህ ምልክት በአንድ ቦታ ብቻ አልቀረም፣ እንደ ሰደድ እሳት በዓለም ዙሪያ ተሰራጨ። ስዋስቲካ በዓለም ላይ ካሉ ሀገራትና እምነቶች ጋር በጥልቀት የተቆራኘ ነው። እስቲ የተለያዩ ሀገራት ይህንን ምልክት እንዴት ይመለከቱት እንደነበር በጥልቀት እንመርምር። እስያ። በእስያ ሀገራት ይህ ምልክት እስከ ዛሬ ድረስ እጅግ የተቀደሰ ነው። በሂንዱይዝም ስዋስቲካ የፀሐይን፣ የብልጽግናና የመልካም ዕድል አምላክን ይወክላል። በቡዲዝም ደግሞ የቡድሃን ልብና የእግሩን ዱካ የሚያመለክት የዘላለም ውህደት መግለጫ ነው። የአሜሪካ ነባር ህዝቦች በሰሜን አሜሪካ የሚገኙት የናቫሆ ጎሳዎች ይህንን ምልክት ለፈውስ ሥርዓታቸውና አራቱን የዓለም አቅጣጫዎች ለመወከል ይጠቀሙበት ነበር። በኢትዮጵያና አፍሪካ ታሪክ ውስጥ ይህ ምልክት ወደ አፍሪካ ስልጣኔዎችም ዘልቆ ገብቶ ነበር። በተለይ በሀገራችን ኢትዮጵያ በ800 ዓመታት ታሪክ ውስጥ ከታነጹት አስደናቂ የላሊበላ ውቅር አብያተ ክርስቲያናት መካከል በቤተ ማርያም መስኮቶች ላይ የዚህን የስዋስቲካ ቅርጽ ወይም ፎልፎት በትክክል እናገኘዋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ትውፊት ይህ አራቱ ጫፎቹ የታጠፉበት መስቀል አራቱን ወንጌላት እንዲሁም ወንጌል ወደ አራቱም የዓለም ማዕዘናት መሰራጨቱን ለማመልከት በጥበብ ሥራ ላይ ይውል ነበር። በጥንታዊ አውሮፓ፣ በጥንታዊ ግሪክ፣ በሮማውያን ሞዛይክ ጥበቦችና በሴልቲክ ማህበረሰቦች ዘንድ የስዋስቲካ ምልክት የሕይወትን ቀጣይነት የሚያሳይ የተለመደ ጌጥ ነበር። ወደ 20ኛው ክፍለ ዘመን መጀመሪያ አካባቢ ስንመጣ ስዋስቲካ በአውሮፓና በአሜሪካ እጅግ ተወዳጅ የንግድና የመልካም ዕድል ምልክት ሆኖ ነበር። አስቡት፣ ዛሬ በዓለም ላይ ታዋቂ የሆነው ኮካ ኮላ ምርቱ ላይ ይህንን ምልክት አትሞ ነበር። የካርልስበርግ ቢራ ኩባንያ ሎጎ አድርጎት ነበር። የአሜሪካ ቦይ ስካውት ለጎበዝ አባሎቻቸው የስዋስቲካ ሜዳሊያ ይሸልሙ ነበር። ሌላው ቀርቶ በአንደኛው የዓለም ጦርነት ወቅት የአሜሪካ ጦር አውሮፕላኖች ላይ ለመልካም ዕድል ይሳል ነበር። ዓለም ይህንን ምልክት በፍቅር ተቀብለው ነበር። ታዲያ ይህ ሁሉ በጎነት በአንድ ጀንበር እንዴት ወደ ቅዠት ተቀየረ? ታሪኩ የሚበላሸው በ19ኛው ክፍለ ዘመን መገባደጃ ላይ ሄንሪክ ሽሊማን ከተባለ ጀርመናዊ አርኪኦሎጂስት ይጀምራል። ሽሊማን የጥንታዊቷ ትሮይ ከተማ ፍርስራሽ ሲያስቆፍር ከ1800 በላይ በሆኑ ቅርሶች ላይ የስዋስቲካ ምልክትን አገኘ። ይህ ምልክት በጀርመን ከሚገኙ ጥንታዊ ቅርሶች ጋር እንደሚመሳሰል በማስተዋል የጥንት ጀርመናውያን ከነዚህ ታላላቅ ስልጣኔዎች ጋር ትስስር አላቸው የሚል ንድፈ ሐሳብ አወጣ። ይህንን የተሳሳተ ሐሳብ የጀርመን ብሔርተኞች ተቀበሉት። ጀርመኖች ከጥንታዊቷ ህንድ የመጡ ንጹህ የአርያን ዘር ናቸው፣ ስዋስቲካም የዚህ የበላይ ዘር ምልክት ነው የሚል አደገኛ ትርክት ፈጠሩ። በ1920 አዶልፍ ሂትለር የናዚን ፓርቲ ሲመሰርት ለፓርቲው የሚሆን ጠንካራ አርማ ይፈልግ ነበር። ሂትለር ስዋስቲካን ወሰደና በቀይ ዳራ ላይ በነጭ ክበብ ውስጥ ጥቁር ስዋስቲካን በማድረግ
የናዚን ባንዲራ ነደፈ። ሂትለር በራሱ ማስታወሻ ላይ እንዳሰፈረው ቀዩ ማህበራዊ ሐሳባቸውን፣ ነጩ ብሔርተኝነታቸውን፣ ስዋስቲካ ደግሞ የአርያን ዘርን የበላይነት እንዲወክል አደረገ። በዚያች ቅጽበት የ12000 ዓመታት የሰላሙ ምልክት ታግቶ ወደ ጥላቻ አርማነት ተቀየረ። በሁለተኛው የዓለም ጦርነት ወቅት ስዋስቲካ በሚሊዮን የሚቆጠሩ አይሁዶች፣ ሮማዎችና ሌሎች ንጹሃን በተገደሉበት ጭፍጨፋ ወቅት የሽብርና የሞት መገለጫ ሆነ። ጦርነቱ በናዚ ጀርመን ሽንፈት ሲጠናቀቅ ምዕራቡ ዓለም ስዋስቲካን ዳግም ማየት አልፈለገም። በጀርመንና በሌሎች የአውሮፓ ሀገራት ይህንን ምልክት በአደባባይ ማሳየት በሕግ የተከለከለ ወንጀል ሆነ። ታዲያ ዛሬስ በምዕራቡ ዓለም አሁንም የናዚና የዘረኝነት ምልክት ሆኖ ሲቀጥል፣ በእስያና በሌሎች የዓለም ክፍሎች ግን ሚሊዮኖች ይህንን አርማ ለሰርግ፣ ለበዓላትና ለቤተ መቅደሶቻቸው እንደ መልካም ዕድልና የሰላም ምልክት በነፃነት ይጠቀሙበታል። ለእነዚህ ማህበረሰቦች ሂትለር ምልክታቸውን ስለሰረቀ ብቻ የሺህ ዓመታት የሰላም ታሪካቸውንና ባህላቸውን መተው የለባቸውም። በአሁኑ ጊዜ ስዋስቲካን እናስመልስ የሚሉ እንቅስቃሴዎች እየተበራከቱ ነው። ዓላማቸውም ዓለም ይህ ምልክት ከናዚ በፊት የነበረውን እውነተኛ የፍቅር ትርጉም እንዲረዳ ማስተማር ነው። ታሪክ እጅግ አስገራሚ፣ አንዳንዴም አሳዛኝ ነው። አንድ ምልክት እንዴት በአንድ አምባገነን መሪ አእምሮ ውስጥ ወድቆ ትርጉሙ ሙሉ በሙሉ ሊገለበጥ እንደሚችል የስዋስቲካ ታሪክ ሕያው ምስክር ነው። እናንተስ ምን ታስባላችሁ? ይህ ምልክት መቼም ቢሆን ከናዚ ታሪክ ወጥቶ እንደ ቀድሞ የሰላምና የብልጽግና ምልክትነቱን መልሶ ሊያገኝ ይችላል ብላችሁ ታምናላችሁ? ሐሳባችሁን በኮሜንት መስጫው ላይ ጻፉልን። ተመልካቾቻችን እስከ ቪዲዮአችን መጨረሻ ድረስ አብረው ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ተጨማሪ ሐሳብና አስተያየት ካሉት በኮሜንት መስጫው ላይ ጻፉልን። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይም በሌሎች ቪዲዮዎች እስከነገናኝ ድረስ መልካም ሁሉ ተመኘን። ቻው።